ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን እንግዲህ የሲቪል ሰርቪስ ኮሚሽነር የውሎ አበል ተመንን እንግዲህ ይፋ አድርገዋል ማለት ነው። በተለይ ደግሞ እንግዲህ በክልል ከተሞች፣ ዞኖች እና የወረዳ ከተማዎች ምን እንደሚመስልና አጠቃላይ የውሎ አበል ተመን በስንት አይነት ደረጃዎች እንደተከፈለ የምናሳያችሁና የምንተነትንላችሁ ይሆናል ማለት ነው። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱን ዘንድ የአክብሮት ግብዣችን ነው ማለት ነው። በቀጥታ ወደ ፕሮግራሙ እናልፋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ ማለት ነው። አንድ ሲቪል ሰርቫንት ወይም ደግሞ አንድ የመንግስት ሰራተኛ የውሎ አበል እንግዲህ ለመከፈል አትሊስት 25 ኪሎ ሜትር እና ከዛ በላይ ርቀት መሄድ ይጠበቅበታል ማለት ነው። ይህንን ከተጓዘ ደግሞ ለቁርስ፣ ለምሳ፣ ለራት እንዲሁም ደግሞ አዳር ሊኖር ስለሚችል የአልጋ ይከፈለዋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ድንጋጌው ምን ይላል የሚለውን መመልከት ያስፈልጋል ማለት ነው። ስለዚህ የቀን ውሎ አበል በተለይ ደግሞ ለማንኛውም ሰራተኛ እንግዲህ ከኃላፊ ውጭ ለሆነ ማለት ነው የቀን ውሎ አበሉ 500 ብር ወይም ደግሞ የደሞዙን 4% ተሰልቶ የሚበልጠው ከፍተኛው ይያዝለታል። 500 ብር ከበለጠ 500 ብር፣ የደሞዙ 4% ከ500 ብር በላይ ከሆነ እሱ ይያዝለታል ማለት ነው። ቁርስ፣ ምሳ፣ እራትን በተመለከተ ደግሞ 300 ብር ተተምኖለታል። አሊያም ደግሞ የደሞዙን 3% እንዲያገኝ ተወስኗል ማለት ነው። አልጋ ያው እንግዲህ በደረሰኝ ነው። አልጋ ምን ያክል እንደሆነ ደረሰኝ ማቅረብ ይጠበቅባቸዋል ማለት ነው። ሌላው ደግሞ እንግዲህ ስራ አስኪያጅና እንግዲህ ምክትል ስራ አስኪያጆች ደግሞ ውሎ አበልን በተመለከተ 1000 ብር አሊያም ደግሞ የደሞዛቸውን 5% ይሆናል ማለት ነው። ሌላው ለቁርስ፣ ለምሳ እና ለራት ደግሞ 600 ብር አሊያም ደግሞ የደሞዛቸውን 3% አንደኛው ከፍተኛው ተመርጦ ይያዝላቸዋል ማለት ነው። አልጋን በተመለከተ ያው እንደነገርኳችሁ ለሁሉም ሰራተኛ በደረሰኝ የሚሆን ጉዳይ ነው ማለት ነው። ሌላው የምንመለከተው ጉዳይ እንግዲህ አዲሱ የውሎ አበል ተመን አከፋፈል ምን ይመስላል ወይም ደግሞ እንግዲህ የቀን ውሎ አበል አፈጻጸም መመሪያ ተብሎ እንግዲህ ወጥቷል ማለት ነው። የቀን ውሎ አበል በሶስት አይነት ተመንና የአከፋፈል ሂደቶች እንግዲህ ይደነግጋል ማለት ነው። እንግዲህ እንደነገርኳችሁ የዚህ የውሎ አበል ተመን አጠቃላይ እንግዲህ በሶስት አይነት ድንጋጌዎችና የአከፋፈል ስርዓት ይደነግጋል ማለት ነው። የመጀመሪያው የውሎ አበል እንግዲህ የሚለው ወይም ደግሞ የቀን ውሎ አበል ተመን የሚሰላው ከአንድ ቀን የውሎ አበል ክፍያ ውስጥ ለቁርስ 10%፣ ለምሳ 25%፣ ለእራት 25% እና ለአልጋ ደግሞ 40% በመመደብ ነው ማለት ነው። አጠቃላይ ሲደመር 100% ይሆናል ማለት ነው። ሁለተኛውን ድንጋጌ ስንመለከት መንግስት ሰራተኞች የቀን ውሎ አበል አከፋፈል ሰራተኞች በደሞዝ ደረጃቸው በሶስት እንደሚከተለው በመክፈል ይሆናል ማለት ነው። እንግዲህ አንደኛው ከዚህ ስር ምንድነው ደረጃ 1 ተብሎ የሚጠራው ማለት ነው ከ6000 እስከ 12499 ብር የሚከፈለው የወር ደሞዝ ያላቸው ሰራተኞች ደረጃ 1 ይባላሉ ማለት ነው። በሁለተኛ ደረጃ የሚመደቡት ደግሞ ከብር 12500 እስከ ብር 17999 ድረስ ደረጃ 2 ናቸው። እንዲሁም ደግሞ ደረጃ 3 ምንለው ከብር 18000 እና ከዛ በላይ ያላቸው ደሞዝ ደግሞ በሶስተኛ ደረጃ ይመደባሉ ማለት ነው። እንግዲህ ማንኛውም የመንግስት ሰራተኛ ከመደበኛ ስራ ቦታ ውጪ ወደ ሌላ የስራ ቦታ ለስራ ጉዳይ ሄዶ በእለቱ መመለስ ካልቻለ ለስራ ተሰማርቶ ቁርስ፣ ምሳ፣ እራት በተመገበባቸው የክልል የዞንና የወረዳ ከተማዎች ወይም ደግሞ የከተማ አስተዳደሮች እንዲከፈል የተመደበውን የውሎ አበል ክፍያ ለእያንዳንዱ ቀን በደሞዝ መጠናቸው መሰረት በዚህ መመሪያ ከሰንጠረዡ 1 እስከ 3 በተመለከተው መሰረት ይከፈላል ይላል ማለት ነው። እዚህ ላይ ግን መመልከት ያለብን እና ብዙ ሰራተኞችን ቅሬታ የሚያስነሳው ጉዳይ ምንድነው አበልና ደሞዝን ምን አገናኘው ማለት ነው የሚለው በጣም አነጋጋሪ ጉዳይ ነው ማለት ነው። በተለይ እንግዲህ የፕሮፌሽናል ፊ ወይም ደግሞ የሙያ ክፍያ ከሆነ ደግሞ በተለየ መልኩ ሊታሰብ ይገባል እንጂ በደሞዝ እንደዚህ መከፋፈሉ በጣም እስካሁንም ድረስ ቅሬታን የፈጠረ በተለይ ደግሞ በሰራተኞች ደረጃ በጣም አነጋጋሪ ጉዳይ ነው ማለት ነው። ያም ይሁን ይህ ግን እንግዲህ በሶስት ደረጃዎች ተከፍሏል ማለት ነው። ስለዚህ በክልል ዋና ከተሞች እንዲሁም በዞን ዋና ከተሞች እና በወረዳ ከተሞች ያለውን ልዩነት እንመልከት። በክልል ዋና ከተሞች ስንመለከት አማራ ክልል ዋና ከተሞች እንግዲህ በደረጃ 3 11617 ብር፣ ደረጃ 2 11365 ብር፣ ደረጃ 1 1204 ብር ይሆናል ማለት ነው። አዳማ ከተማ እንግዲህ ደረጃ 3 1607 ብር፣ ደረጃ 2 1386 ብር፣ ደረጃ 1 1236 ብር። ደቡብ ኢትዮጵያ እንግዲህ ዋና ከተማ 1670 ለደረጃ 3 1418 ብር ለደረጃ 2 እንዲሁ
እንዲሁም ደግሞ 1257 ብር ለደረጃ 1 ይሆናል ማለት ነው። አዲስ አበባ ከተማ ለደረጃ 3 2534 ብር፣ ለደረጃ 2 ደግሞ 1922 ብር፣ ለደረጃ 1 1638 ብር። ሲዳማ ክልል እንግዲህ ዋና ከተሞች ለደረጃ 3 1670 ብር፣ ለደረጃ 2 1418 ብር፣ ለደረጃ 1 1257 ብር ይሆናል ማለት ነው። ቤንሻንጉል ጉሙዝ ክልል ለደረጃ 3 1456 ብር፣ ለደረጃ 2 1285 ብር፣ ለደረጃ 1 1148 ብር። ጋምቤላ ክልል ዋና ከተማ ለደረጃ 3 1467 ብር፣ ለደረጃ 2 1285 ብር፣ ለደረጃ 1 1145 ብር ማለት ነው። ሐረሪ ከተማ ለደረጃ 3 1628 ብር፣ ለደረጃ 2 1425 ብር፣ ለደረጃ 1 1278 ብር። ሶማሌ ክልል እንግዲህ ለደረጃ 3 1414 ብር፣ ለደረጃ 2 1264 ብር፣ ለደረጃ 1 1103 ብር። ደቡብ ምዕራብ ኢትዮጵያ ዋና ከተማ ለደረጃ 3 1670 ብር፣ ለደረጃ 2 1418 ብር፣ ለደረጃ 1 1257 ብር። ድሬዳዋ ከተማ ለደረጃ 3 1628 ብር፣ ለደረጃ 2 1428 ብር፣ ለደረጃ 1 1285 ብር። ትግራይ ክልል እንግዲህ ለደረጃ 3 1638 ብር፣ ለደረጃ 2 1383 ብር፣ ለደረጃ 1 1218 ብር። ማዕከላዊ ኢትዮጵያ ክልል ለደረጃ 3 1670 ብር፣ ለደረጃ 2 1418 ብር፣ ለደረጃ 1 1257 ብር። ይሄ ለዋና ከተሞች ይሆናል ማለት ነው። አንድ ሰው ተነስቶ ወይም ደግሞ ከአንድ ቦታ ተነስቶ ወደ እነዚህ ዋና ከተሞች ለስራ ጉዳይ በሚሄድበት ሰዓት ማለት ነው። በዞን ከተማዎች ስንሄድ ደግሞ በጣም እንግዲህ ዝቅ ይላል ማለት ነው። ምክንያቱም ወደ ዞን ወረድ ስንል የኑሮ ሁኔታው ወይም ደግሞ የኑሮ ኮንዲሽኑ በጣም ዝቅተኛ ስለሚሆን ማለት ነው። አማራ ክልልን በምንመለከትበት ጊዜ ደረጃ 3 1432 ብር፣ ደረጃ 1 1145 ብር፣ ደረጃ 1 970 ብር ይሆናል ማለት ነው። ኦሮሚያ ክልል በዞን ዋና ከተሞች እንግዲህ በሚገኙ በዛ ውስጥ እንግዲህ ደረጃ 3 1470 ብር፣ ደረጃ 2 1218 ብር፣ ደረጃ 1 1038 ብር ማለት ነው። ደቡብ ኢትዮጵያ ዞኖች እንግዲህ በብዛት የሚገኙ ደረጃ 3 1341 ብር፣ ደረጃ 2 1138 ብር፣ ደረጃ 1 991 ብር። እንዲሁም ሲዳማ ክልል በሚገኙ ዞኖች ደረጃ 3 1341 ብር፣ ደረጃ 2 1130፣ ደረጃ 1 991 ብር። ቤንሻንጉል ክልል እንግዲህ ደረጃ 3 1281 ብር፣ ደረጃ 2 1099 ብር፣ እንዲሁም ደረጃ 1 945 ብር። ጋምቤላ ክልል ባሉ ዞኖች ውስጥ እንግዲህ ደረጃ 3 1355 ብር፣ ደረጃ 2 1131 ብር፣ ደረጃ 1 977 ብር ይሆናል ማለት ነው። ሶማሌ ክልል ውስጥ በሚገኙ ዞኖች ውስጥ እንግዲህ ደረጃ 3 1323 ብር፣ ደረጃ 2 1078 ብር፣ እንዲሁም ደግሞ ደረጃ 1 917 ብር። አፋር ክልል በሚገኙ ዞኖች ውስጥ እንግዲህ ለሚሄድ ደረጃ 3 1348 ብር፣ ደረጃ 2 1127 ብር፣ እንዲሁም ደረጃ 1 991 ብር ማለት ነው። ደቡብ ምዕራብ ኢትዮጵያ በሚገኙ ዞኖች ውስጥ እንግዲህ ደረጃ 3 1341 ብር፣ ደረጃ 2 1138 ብር፣ እንዲሁም ደረጃ 1 991 ብር። ሌላው ትግራይ ክልል ውስጥ በሚገኙ ዞኖች ውስጥ እንግዲህ ደረጃ 3 1400 ብር፣ ደረጃ 2 1156 ብር፣ እንዲሁም ደግሞ ደረጃ 1 977 ብር። ማዕከላዊ ኢትዮጵያ በሚገኙ ዞኖች ውስጥ እንግዲህ ደረጃ 3 1341 ብር፣ ደረጃ 2 1138 ብር፣ እንዲሁም በደረጃ 1 991 ብር። ያው ሰንጠረዡን እናንተ መመልከት ትችላላችሁ ማለት ነው። ሌላኛው ምንድነው በወረዳ ከተሞች ወይም ደግሞ የከተማ አስተዳደር ዋና ከተሞች ሁኔታ ነው። እንደም የወረዳ ከተሞችን በተመለከተ አማራ ክልል በደረጃ 3 1100 ብር፣ በደረጃ 2 1002 ብር፣ እንዲሁም ደግሞ ደረጃ 1 889 ብር ይሆናል ማለት ነው። ኦሮሚያ ክልል በሚገኙ ወረዳዎች ላይ እንግዲህ ማለት ነው በደረጃ 3 1221 ብር፣ እንዲሁም ደግሞ በደረጃ 2 1064 ብር፣ እንዲሁም ደረጃ 1 907 ብር ይሆናል ማለት ነው። ደቡብ ኢትዮጵያ በሚገኙ ወረዳ ከተሞች ላይ ደረጃ 3 1107 ብር፣ እንዲሁም ደግሞ ደረጃ 2 1008 ብር፣ እንዲሁም ደረጃ 1 872 ብር ይሆናል ማለት ነው። ሌሎቹን ሲዳማ ክልል በሚገኙ ወረዳዎች ላይ እንግዲህ ደረጃ 3 1187 ብር፣ እንዲሁም ደረጃ 2 1008 ብር፣ እንዲሁም በደረጃ 1 872 ብር ይሆናል ማለት ነው። በደቡብ ምዕራብ ኢትዮጵያ በሚገኙ ወረዳዎች እንግዲህ በደረጃ 3 1187 ብር፣ በደረጃ 2 1008 ብር፣ እንዲሁም ደግሞ
በደረጃ 1 872 ብር ሆኗል ማለት ነው። በትግራይ ክልል በሚገኙ ወረዳዎች ደግሞ በደረጃ 3 1280 ብር፣ በደረጃ 2 1176 ብር እንዲሁም በደረጃ 1 935 ብር። በማዕከላዊ ኢትዮጵያ በሚገኙ ወረዳዎች ላይ እንግዲህ ለሚሰማሩ የመንግስት ሲቪል ሰርቫንት ሰራተኞች ማለት ነው በደረጃ 3 1187 ብር፣ በደረጃ 2 1008 ብር እንዲሁም ደግሞ በደረጃ 1 872 ብር ይሆናል ማለት ነው። ሌላው ከዚህ ጋር ተያይዞ እንግዲህ የገጠር የቀበሌ የቀን ውሎ አበል በደሞዝ ደረጃ ልዩነት ሳይደረግባቸው ለሁሉም የመንግስት ሰራተኞች 200 ብር ይከፈላል ይላል ማለት ነው። በአንዳንድ የክልልና የዞን ከተሞች እንግዲህ ሆነው የወረዳ ከተማ መቀመጫዎች በሆነበት እንግዲህ ለክልሎች ወይንም ለዞን ከተሞች የተመደበውን የቀን ውሎ አበል ተመን ለወረዳው ከተማ ጭምር የሚያገለግል ይሆናል ማለት ነው። የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ እና የማዕከላዊ ኢትዮጵያ ክልሎች የብዙሃ ከተማ መርህ የሚከተሉ ከተሞች በመሆኑ የክልል ዋና ከተማ ቢሮዎች ያሉባቸው ከተማ ተወስደው ለክልሎች ዋና ከተማ የተወሰነው የአበል መጠን ተፈጻሚ ይሆናል ማለት ነው። በዚህ መመሪያ እንግዲህ የመደበኛ የስራ ቦታ የሚገኝበት የክልል ከተማ፣ የዞን ወይም ደግሞ የወረዳ ከተማዎች በመዘዋወር በሚሰሩበት እንግዲህ ዞን ከተማ ወይም ደግሞ ወረዳዎች እየተዘዋወሩ የሚሰሩ ሰራተኞች የውሎ አበል የማይከፈለው ይሆናል ይላል ማለት ነው ድንጋጌው። ይህንን ይመስላል። ውድ የቻናላችን ተከታታዮች ይህንን ቻናል እንግዲህ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ፈጣን ወሳኝና እንዲሁም ደግሞ እውነተኛ መረጃዎችን መከታተል እንዲሁም ደግሞ ማድረሳችን እንቀጥላለን ማለት ነው። እንዲደርሷችሁ የደወል ምልክቷን መጫናችሁን አትዘንጉ። ስለነበረን ቆይታ ከልብ እናመሰግናለን።